የምርመራ ውጤቱ ከመምጣቱ በፊት እርግብ እየተንቀጠቀጠች ነበር። ምክንያቱም ብቻዋንም ስለሆነች ወይዘሮ ባዩሽ አብራት ስላልነበረችና ይህ ነገር ስህተት ሆኖ ከወጣ ብላ እግሯም እጇም የሚሰራ እስከማይመስል ድረስ እየተንቀጠቀጠች ነበር። ከላይ ከላይ ነበር የምተነፍሰው። ነገር ግን በጣም በሚያሳዝን ሁኔታ ሀኒቹ ያልጠበቀችውና ያላሰበችው ውጤት ተከስቷል። የሀኒ ሲቃይ እስካሁንም ድረስ እንደቀጠለ ነው። እሷ ግን በጣም ጎበዝ ጠንካራ ስለሆነች የማይሰበር ልብ ስላላት እኔ ጀግንነቷን ሀኒዬን በጣም ነው የማደንቅላት። ሀኒዬ እኔ ጀግና፣ ወደፊት እውነት የያዘ ሰው መቼውንም ቢሆን ስለማይሸነፍ እውነትን ይዘሽ ስለምትጓዢ ስላልደነግጥሽና ምንም ውስጥ ስላልተሰበረ እኔ በበኩሌ በጣም ደስተኛ ነኝ። እናም ሀኒቹ ሁሌም እውነትን የያዘ አሸናፊ ስለሚሆን ድራማም ቢሆን ታሪኩ በጣም የሚያሳዝነው ነገር ግን ያንቺ ጥንካሬና ያንቺ ብርታት ለሁሉም ትምህርት የሚሆን ነው። ሀኒቹ በርቺ እላለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። በተለይ ላይክ ማድረጋችሁን አትርሱ። እናንተ አንድ ላይክ ባደረጋችሁ ቁጥር ለእኔ ስለሚጠቅመኝ ፕሊዝ ላይክ አድርጉልኝ። አዲስ የሆናችሁ ካላችሁ ፎሎ ማድረጋችሁን አትርሱ። እናም የሀኒቹ ደጋፊዎች ካላችሁ ደግሞ ድል ለሀኒቹ እያላችሁ በኮመንት አሳዩኝ። ምክንያቱም ዶክተሩም ወዶ ሳይሆን ተገዶ ነው ይሄን ናሙና የቀየረው። እኔ ዶክተሩን በጣም ጠልቼው ነበር። እናም ወደኋላ መለስ ብሎ የራሱን ታሪክ ወይም የደረሰበትን ነገር ሲያስታውስ እኔ ራሴ በጣም ነው ያዘንኩት። ምክንያቱም በፍቅረኛው ህይወትና በራሱ ህይወት ነው የመጣበት። ሽጉጥም ድረስ ይዞ ነው የመጣው። እናም ምንም ማድረግ አልቻለም ነበር። የዚህች ልጅ ህይወት በጣም ነው የሚያሳዝነው። ስለዚህ ትክክለኛ ቤተሰቦቿን እያወቀችና እውነት ሆኖ እያለ ቤተሰቦቿ እንደሆኑ እየታወቀ እንዴት አድርጌ ነው ናሙና የሚቀይረው? እዚህ ቦታ ላይ የተቀመጥኩት ደግሞ እንደምታውቀው እውነተኛ ስራ ለመስራት ነው። ስለዚህ እንዴት አድርጌ ነው የሚቀይረው? የዚህችን ልጅ ህይወት እንዴት አድርጌ ነው እንደዚህ አድርጌ የማበላሽባት ብሎ ቢለውም ያ ግን ያፈረጠመና ችግርን ሁልጊዜም መጋፈጥ የለመደ ወይም ደግሞ በሰው ደም ወይም በሰው ላብ የተጫወተ ስለሆነ ምንም ነገር ሊሰማው አልቻለም። ፍቅረኛህን ከምታጣና እቺ ልጅ እስከ ዛሬ ድረስ ቤተሰቦቿን እንደማታቅ አሁንም ሳታቅ እንድትቀጥል ከሚሆን የትኛውን ትመርጣለህ? ይቺ ልጅ እስካሁን ድረስ ቤተሰቦቿን አታቅም። ስለዚህ አሁንም እንደዚህ መቀጠል አለባት። እናም የዚህን ናሙና ውጤት ግዴታ መቀየር አለብህ፣ ያለበለዚያ ያችን ቆንጅዬ የምታምር ፍቅረኛህን ታጣታለህ ሲለው ምን እያልክ ነው ያለኸው? እኔ አልገባኝም። ቆይ ምን አድርግ ነው የምትለኝ? የዚህን የናሙና ውጤት ቀይር። ታውቃለህ፣ ምን እንደምልህ ታውቃለህ፣ ይገባሃል። ስለዚህ የዚህን ናሙና ውጤት ካልቀየርክ ህይወትህ ይበላሻል ሲለው ዶክተሩን በጣም ተጨንቆ ለአንዴ አልፎታል፣ ለሁለት ጊዜውም አልፎታል። በሶስተኛው ጊዜ ግን እንደውም እነሱ ከዶክተሩ ክላስ ውስጥ ገብተው እየጠበቁት እያለ የሀኒቹ ቤተሰቦች ነገር ግን እሱ ወደኋላ ቆይቶ ነበር። እናም ወይዘሮ ሜላት ምን ሆኖ ነው እስካሁን የቆየው? እስካሁን ድረስ ያስቆያል እንደ ውጤት ይዞ መምጣት እያለች እየጮኸች ስለነበረ ወይዘሮ አስቴርም ምን አስቻኮለች ታዲያ ረጋ በይ እንጂ ትላታለች። እናም እሱ ደግሞ ከኋላ ሆኖ በጣም በሚያሳዝን ሁኔታ ይህን ናሙና ካልቀየርክ አንተን በሽጉጥ እገልሃለሁ፣ ያለበለዚያ ደግሞ የፍቅረኛህን ጸጉር ምኗ ነው የሚያምረው? ምኗን ነው የምትወድላት? ያንቺን ቆንጅዬ ፍቅረኛህን ንገረኝ ሲለው ምን እያልክ ነው ያለኸው? እኔ ሁሉንም ነው የምወድላት ሲለው አይ የሆነ ነገሯንማ ይበልጥ ትወድላታለህ፣ ስለዚህ መናገር አለብህ ብሎ ሲያስጨንቀው ጸጉሯን እወድላታለሁ ብሎ ስለነበረ ያን ጸጉሯን ደግሞ ላጭቼ በደረቁ አመጣልሃለሁ፣ ያለበለዚያ ይህን ውጤት መቀየር አለብህ ብሎ አስገድዶታል። ትንሽ የቆየሁት ደግሞ የቆየሁብህ እነሱ በር ላይ ይዘውኝ ስለነበረ ነው። ስለዚህ አሁን ትቀይራለህ አትቀይርም ብሎ ዶክተሩን ሲያፋጥጠው ያው ዶክተሩ ናሙናውን ቀይሮታል፣ ወዶ ሳይሆን በግዱ። እናም እንደፈረደበት ያን ውጤት ይዞ ከሁላቸውም ፊት ተቀመጠና እንግዲህ ይህን ውጤት ይዛችሁ መሄድ ትችላላችሁ ብሎ ስላቸው እንዴ ለምን እዚህ አይነገረንም እንዴ? አረ እዚህ ነገረን ብላ እንደውም ቀድማ የተናገረችው እርግብ ነበረች፣ እየተንቀጠቀጠችም ቢሆን። ነገር ግን ያው ውጤቱን እቤት ወስዳችሁ ማየት ትችላላችሁ፣ እኔ በፍጹም እዚህ መክፈት የለብኝም ስላላቸው አረ በፍጹም ችግር የለውም አንተ ከፈትና ውጤቱን ንገረን ስላሉት እሱም እሺ እችላለሁ እናንተ ካላችሁ ይልና ውጤቱን ይከፍተዋል። ውጤቱን ሲከፍተው በሚያሳዝን ሁኔታ ሀኒቹ የወይዘሮ ሜላት ልጅ እንዳልሆነች ሲነገር ሀኒ ማመን አቃታት። ባለችበት ድርቅ ብላ ነው የቀረችው። ምክንያቱም እውነታውን የያዘችው ሀኒዬ ስለሆነች እርግብ ተብዬዋ ይቺ ስግብግብና
ይቺ አረመኔ ሌባ ግን በጣም በሚያሳዝን ሁኔታ በደስታ ፍንጥቅ ነው ያለችው። ምክንያቱም ወይዘሮ ሜላት የሚያደረገችውን ስለምታውቅ ማለት ነው። እናም አብዱ በደስታ ይባላል። ወይዘሮ ሜላትም ትክክለኛውንና እውነተኛውን ማየት አቅቷት ደስተኛ ነበረች። ከዛም ሜላትና ማለቴ ወይዘሮ ሜላትና እርግብ ተቃቅፈው እየተሳሳቁ እየተሳሳሙ እርግብ ተዘላለች። ምን ያክል ደስተኛ እንደነበረች ሁላችንም ያየነው አይተነዋል ድራማውን። እና የዚህ ድራማ ማለት ያው እንደሚጭበረበት ሲጀመር መጀመሪያ የታወቀ ነበር፣ ያስታውቅ ነበር። ድራማው መቀጠል ስላለበት ካልተጭበረበረና ውጤቱ ካልተቀየረ ስለማይሆን ያው እንደሚቀየር የሚታወቅ ነበር። ነገር ግን ሀኒቾ በጣም ነው የምታሳዝነው። በሌላ በኩል ደግሞ ይሄ ተምች የተባለ ልጅ ነው እንግዲህ ይህን ፎቶና መስቀል ሰርቆ ወደዛ እንዲሄድ ያደረገው። ነገሩ ውስብስብ ያለ ነው በሚገርም ሁኔታ። ይሄ ዶክተር እንዲቀይር ያደረገው ሰውዬ ከወይዘሮ ባዩሽ ጋር የሚሰራ ነው። እነዛ ሰዎች ግን ጨካኞችና ከወይዘሮ ሜላት ምን እንደሚፈልጉ አላውቅም። እንግዲህ ይህን ነገር ትንሽ ቆየት ብለን ወይም በሚቀጥለው ፓርቲ የምናየው ይሆናል። ከወይዘሮ ሜላት ምንፈልገውና ወይዘሮ ሜላት ጓደኛዬ ብላ የያዘቻት ወይዘሮ ባዩሽ ምን እያደረገቻት እንደነበረ ልትነቃ አልቻለችም። ወይዘሮ ሜላት የሆነ ድርጅት ስላላት ወይም ገንዘብ ስላላት ያን ገንዘብ ለመውረስ ወይም ያን ገንዘብ በሆነ ነገር አድርገው ለራሳቸው ለማድረግ ያሰቡ ሰዎች ይመስሉኛል እነዚህ ይህን ውጤት እንዲቀየር ያደረጉት። ብቻ ምን እንደፈለጉ እስካሁን ድረስ የታወቀ ነገር የለም። ለማንኛውም ያ ውጤት እንዲቀየር ያደረጉት ይህ ተምቹ የሚባለው ልጅ ከነ ሀና ቤት ፎቶዋንና መስቀሏን ሰርቆ መኮንን ለሚባል ልጅ ይሰጠዋል። ያ መኮንን የሚባል ልጅ ደግሞ ፎቶዋንና መስቀሏን ሰርቀ አምጣ እየተባለ ተልኮ ነው ተነግሮት ነው። ሰዎቹ ያውቁታል። ይችን ልጅ ፎቶ ፈልገውትና እነሱ አስበውበት ያደረጉን ነገር ነው። እናም ተምቹም ይህን ፎቶና ያን መስቀል ሰርቅ አምጣልኝ ስለተባለ ሰርቁ ለመኮንን ይሰጠዋል። መኮንንም ምን እንደሚያደርግ ስለማያውቅና ምን እንደሚደረግበት ስለማያውቅ ያ ፎቶና መስቀል ከተምቹ ተቀብሎ ለነዛ ሰዎች ሰጥቷቸዋል። ከዛም ይሄን ነገር ባወቀ ጊዜ ተምቹ ያሲር በነገረው ጊዜና ይህን ነገር ባወቀ ጊዜ ተምቹ በጣም ነበር የተናደደው። እናም እኔ ነኝ አይደል እንደዚህ ያደረኩት መኮንን፣ እንደዚህች ሲጋራ ቡን ነው የሚያደርግህ አሳይሃለሁ እያለ መኮንን ወዳለበት ቦታ ይሄዳል። መኮንን ወዳለበት ቦታ ሄዶ አንተ ሸወድከኝ አይደል፣ ተጫወትክብኝ አይደል፣ እንደዚህ እንደተጫወትክብኝ እኔም እጫወትብሃለሁ እያለ መኮንን ላይ ይጮህበታል። መኮንንም እኔ የማውቀው ነገር የለም፣ ያን ፎቶ አምጣ ሲሉኝ ምን ለማድረግ አስበው እንደሆነና ምን ሊያደርጉት እንደነበረ እኔ የማውቀው ነገር የለም። ስለዚህ እኔን ተውኝ፣ እነሱም እኔን ተጠቅመውብኝ ጥለውኛል እና ምን ማድረግ ነበረብኝ ሲለው በጣም አዝናለሁ። አሁን ያሉበትን ቦታ ወይም ማንነታቸውን ንገረኝ ብሎ ሲያስጨንቀው እነሱ በጣም ከባዶችና ክፉዎች ናቸው። ስለዚህ እኔ አሁን እነሱን በነግረህ ይገሉሃል እንጂ አያስተርፉህም ሲለው እኔ እኮ ወንድ ነኝ እንደዚህ ትለኛለህ እንዴ? የመጣው ይምጣ፣ እወጋችኋለሁ፣ እገላችኋለሁ እያለ ተምቹም እየዛተ ነበር። መኮንንንም እዛው እንዳለ ትንሽ እንደመታው መሬት ላይ ይወድቃል። ምክንያቱም መኮንንም ያው ተጠቀሙበት እንጂ የሚያውቀው ነገር ያለ አይመስለኝም። በሌላ በኩል ወይዘሮ አስቴር በጣም ተናዳለች። ይህን ውጤት ልትቀበለው አልቻለችም። በፍጹም ጭንቅላቷ ውስጥ ሊገባላት አልቻለም። ሀኒቾ የልጇ ልጅ እንደሆነች እንጂ እቺ እርግብ ተብዬዋ ልጇ ወይም የልጅ ልጇ እንድትሆን በፍጹም ስለማትፈልግና ጭንቅላቷም ሊቀበልላት ስላልቻለ ከሐኪም ቤት ጀምሮ እቤት መጥታ ለብቻዋ ትክዝ ብላ ተቀምጣለች። እናም ከወይዘሮ ሜላት ጋርም ስለተነጋገሩ ተኮራርፈው አንድ ቤት ቁጭ ብለዋል። እናም እርግብ ተብዬዋ አያቴ አልተደሰትሽም እንዴ? ከሐኪም ቤት ከተመለሰን ጀምሮ በፍጹም ተክዘሽ ነው ያለሽው እና ለምንድን ነው ስትላት ወይዘሮ አስቴር መናገር አልፈለገችም። አይ እንግዲህ ምን ሆናለሁ በግዴታ አውሬ ነው የምትይ እያለች ለሷ ትመልስላታለች። እርግብም ለመወደድና ወደ ወይዘሮ አስቴር ልብ ለመግባት የማታደርገው ነገር የለም። ነገር ግን ሊሳካለት አልቻለም። ወይዘሮ አስቴር ቡና ላፍላለች ብትላትም ምን ብትላትም እርግብ ወይዘሮ አስቴር ሊሰማትና ሊገባት አልቻለም። የራስሽ ጉዳይ ወደዛ ሄጅልን ብላ ቡናውንም ትታላት ትሄዳለች። ወይዘሮ ሜላት ተብዬዋም
እናቷን አስቴርን እየተናገረቻት ነው። በልጄ ጉዳይ በፍጹም አያገባሽም። ካሁን በኋላ ልጄ ወይም በልጄ ጉዳይ እኔ ነኝ መወሰን ያለብኝ። እናቴ አይመለከትሽም። በዚህ ዙሪያ ምንም ነገር እንድታነሽብኝ አልፈልግም እያለቻት ነው። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ያበቃለሁ። አዲስ ካላችሁ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።